ሀኒ እንዴት ነሽ? አለሁልሽ። እንዴት ነሽ? እንዴት ነሽ ሀኒዬ? ደህና ነኝ ሰላምዬ። ምን ነው ብቻሽን? ምናሴም አባዬም ገና አልመጡም። ቤት ስገባ እኮ ማንም የለም። እማዬና እህቴስ? እነሱም አሉ። የማሚ መኝታ ቤት እየተነታረኩልሽ ነው። ተጣልተው ነው እንዴ? መች ሰላም ሆኖ ያውቁና። ይልቅ አንቺ እስካሁን ሰዓት ድረስ የት አምሽተሽ ነው? የት አመሻለሁ? አባዬ ጋር ነዋ። እስከዚህ ሰዓት? አዎ ሰላምዬ፣ እያወራን ሳናውቀው መሸብን። ሰሞኑን ግን ሀኒዬ አባትሽ ምን ታይቷቸው ነው? ማለት ያው ያለ ወትሯቸው ያስመሹሽ ጀምረዋል ብዬ ነው። ወይስ እዝራ የሳቸውን ቦታ ወስዶ ነው? አንቺ ትቀልጅብኛለሽ አይደል? ይልቅ ሳልነግርሽ። ምኑን? ቅዱስ እኮ እንገናኝ ብሎ ደወለልኝ። ማን ነው ቅዱስ? ያ ጽዮንን ይወዳታል እየተባለ የሚወራበት ልጅ ነው። ከእሱ ጋር ደግሞ የተዋወቃችሁ? አንድ ቀን አዝኖ አይቼው ያኔ ተረጋጋ ምናምን ብየው ነበር። ከዛ ስልኬን ወስዶት ነበር። አሁን ደወለልኝ። ለምንድን ነው ሊያገኝሽ የፈለገው? ስለ ጽዮን ላወራሽ እፈልጋለሁ ሲለኝ እሺ አልኩትና ስወጣ ደወልኩለት። ከዚያስ? አልመጣም ብሎ ቴክስት ካረገልኝ በኋላ ወደዚህ ስመጣ ትልቅ ድንጋይ ተሸክሞ አላገኘውም መሰለሽ። ምን እያልሽ ነው ሀኒዬ? ሰላምዬ፣ ከዛ ሳየው ያንን ትልቅ ድንጋይ ተሸክሞ እግሬ ስር ወደቀና ከዛ ራቅ ያለኝ። በጣም እርግጠኛ ነኝ ያቺ የተረገመች ጽዮን አድርግ ብለው ነው። ለምን ብላ አድርግ ትለዋለች? ምን አቅለታለሁ? ቆይ ብቻ አሳየዋለሁ። ሰላምዬ፣ እኔ ግን ልጁ ጤነኛ አይመስለኝም። እሱ እንኳን የሆነ ጅላንፎ ነገር ነው ታዩ። ይልቅ ሀኒዬ፣ አንቺን ስጠብቅ እስካሁን እራት አልበላውም። ታጠቢና ድንብላልም እራት እንድታቀርብልን ንገረት። እሺ ሰላምዬ። ጽዮን፣ ባትፈታተኝኝ በጣም ጥሩ ነበር። በሀና ቀልድ እንደማላውቅ ምንም አልገባሽም። አሳይሻለሁ። ሄሎ፣ አንተ ዝሆን፣ እደውላለሁ ብለህ እኮ ጠፋ እንዴ? ሲመስለኝ ስራውን አትፈልገውም ማለት ነው። ስራው እርግብን መፈለግ ነው። የት ይለኛል እንዴ? ምን አቀላለሁ እኔ? የት እንዳለች ባቀኔ ማንቁርቷን ይዤ አላመጣትም ነበረ? ሌላም ተጨማሪ ስራ አለ። አንድ የሆነ ሰውዬ አለ። እሱን ትከታተልልኛለህ? አይ መከታተል ብቻ ነው። አዎ በቃ ፎቶውና አድራሻውን እልክልሃለሁ። በጣም ጥሩ። ሀና እዝራን በማፍቀሯ ስህተት እየሰራች እንደሆነ ግልጽ ነው። ለቤተሰቦቿ ሌላ ጦስ እየመጣ ነው። እዝራ የአቶ በቃሉ ልጅ ሲሆን አቶ በቃሉ ደግሞ የወይዘሮ ሜላት ጠላት እንደሆነ ግልጽ ነው። ምክንያቱም የእሱ ድርጅት በጣም አነስተኛ ስለሆነ እሷ በልጣ ስለምትገኝ ባዩሽን አግኝቶ ከባዩሽ ጋር ሆነው እሷን ዝቅ ለማድረግ ወይም ደግሞ እሷን ድርጅት ለማክሰር የሚሰሩ ሰዎች ስለሆኑ ሜላት አሁንም ባዩሽን ክትትል ላይ ብትሆንም አሁን ግን ባዩሽ ወይዘሮ ሜላትን እንደማትተዋት ግልጽ ነው። ሜሮን ባዩሽ እያስጨነቀቻት ነው። ምን ማድረግ እንዳለባት እያወቀች አይደለም። አሁን ላይ ሜሮን ከእሷ ለመራቅና እሷ ያለቻትን እንዳለማድረግ ብትልም እንደምትከታተላትና እንደምትገላት ታውቃለች። ታዲያ ይሄው ሁሉም ካወቀች በኋላ እሷ ያለችኝ ነገር ማድረግ አለብኝ ብላ ከራሷ ጋር ተስማምታለች። ሀና አሁንም ውዝግብ ውስጥ ናት። በተለይ በኢሰር ጉዳይ በጣም ተወዛግባለች። ኢሰር ልታናግረው ሞክራ ነበር፣ ግን ደግሞ ኢሰር ፍቃደኛ አይደለም። አንዴ ቃል ገብተሻል፣ ድጋሜ ወደ እኔ ለመምጣት አታስቢ፣ የራስሽን ኑሮ ኑሪ ብሏታል። ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። ወይዘሮ ሜላት ባዩሽን እየተከታተለቻት ነው። ታዲያ ያየችውን ነገር ማመን ከብዷታል። ባዩሽና ሜሮን ቆመው ሲያወሩ አየቻቸው። ሜሮንና ባዩሽ በአንድ እንደሚሰሩ ነው የተረዳችው። ሜሮን ለማናገር ሞክራ ነበረ፣ ግን ሜሮን ለራሷ ግራ ገብቷታል። አባባ ኖላዊ ተምቹንና ጆን በመጥፋታቸው በጣም ችግር ውስጥ እንዳሉ ነው ያሳሰባቸው። ምክንያቱም ጆን አሁንም ቢሆን ከአባባ ኖላዊ ለመራቅ እየሞከረ ነው ያለው። አባባ ኖላዊ ግን ከሱ መራቅ አልፈለጉም። ይህ ልጅ ብቸኛ ነው፣ ማንም ሰው የለውም ብለው ስለሚያስቡና እንደ ልጃቸው ስለሚያዩት በችግራቸው ጊዜ ያኔ በጎናቸው ስለነበረ አሁን ላይ ሀና ጋር ጸብ ስለፈጠሩና ባለመግባባታቸው ምክንያት እርሳቸውን ለብቻቸው ሊተውት አልቻሉም። አሁንም ቢሆን ጆንን እየፈለጉት ነው። ቀኑን ሙሉ ሲፈልጉት
ውለው በመጨረሻም አግኝተውታል። ሲያገኙት የጠየቁት ጥያቄ አንድና አንድ ነበር። ምን ሆነህ ነው እንደዚህ የምትሆነው? ለምንድን ነው በየመጠጥ ቤቱ ስፈልግህ ነበር፣ በምትውልበት መንገድ ላይ ስፈልግህ ነበረ፣ ግን ላገኘህ አልቻልኩም። በስተመጨረሻ ግን ምናልባት ሰክረህ ቱቦ ውስጥ ገብተህ እንደሆነ ብዬ ቱቦ ለቱቦ አንተን ፍለጋን የቆየሁት። አሁን በስተመጨረሻ አገኘሁህ። ግን ምን እያሰብክ ነው? ለምንድን ነው በዚህ ደረጃ እንደዚህ የምትሆነው ሲሉት ነበር። ጆን ግን የመለሰላቸው መልስ የለም። ለምን ይፈልጉኛል? ምን ፈልገው ነው ከኔ? ይህ ነበር ንግግሩ። አባባ ኖላዊም ይህ ንግግር ቢያቆስላቸውም ግን ልጅ ነው፣ እንደ ልጅ ነው የማየው። ትናንትና እንደዛ በድክመቴ ተጠቅሞ አልተወኝም። በድክመቴ ጊዜ ምርኩዝ ሆኖኛል። እነዚህ ልጆች ከየዋህነታቸው ውጪ ምንም ክፋት የላቸውም። ስለዚህ ከክፋታቸው ይልቅ የዋህነታቸው ጎልቶ የሚታየው በማለት ሊለዩቸው አልሞከሩም። ታዲያ አሁን ሌብነቱን ትቷል፣ እስር ቤትም አይታሰርም፣ የት ገብቶ ነው እያሉ በጣም ሲጨነቁ ነበር። ጆን ግን አንድ አጥር ስር ተቀምጦ እየጠጣ ነበር። አባባ ኖላዊ ሲያገኙት እውነት ሊፈልጉኝ መተው ነው ብሎ ጥያቄ ጠየቃቸው። እርሳቸውም አዎ ልፈልግህ ነው፣ ያልፈለግኩበትን ቦታ ጠይቀኝ፣ ለምንድን ነው የማልፈልግህ? ልጅ አይደለህ እንዴ ብለውት ነበር። ጆንም እንደዚህ ሲሉት በጣም ነበር ደስ ያለው። ጽዮን አሁንም ቢሆን እዝራይኔ ካልሆነ ብሞት ይሻለኛል ብላ ነው የምታስበው። ይህን ሁሉ ከሆነ በኋላ ሀና ሁሉንም ነገር አለማወቋ ከባድ ነው። ምክንያቱም በጽዮን ምክንያት እዝራን ማጣቷ ባይቀርም ሀና በእናቷ ምክንያት ግዴታ እዝራን መተው አለባት። ምክንያቱም እዝራ የአቶ በቃሉ ልጅ ሲሆን አቶ በቃሉ ደግሞ የወይዘሮ ሜላት የስራ አጋር ነበር። ታዲያ እሷን ለመጣል ሲሉ እሱና ባዩሽ እየተመሳጠሩ እንደሚሰሩ የእሷን ድርጅት ዝቅ ለማድረግ ከዚህ በፊት ሰራተኞቹንም ወደ እሱ እንደሚወስድባት ግልጽ ነው። አሁንም ቢሆን ባዩሽ ከጎኔ ከሌለች ድርጅቴ እየከሰረ ነው። በተለይ አቶ መስፍን ከመጣ በኋላ የእነሱ ድርጅት ከፍ እያለ ነው ያለው የሚለው አሳስቦታል። ታዲያ አሁንም ቢሆን ወይዘሮ ሜላትን ለመጣል እና የእሷን ድርጅት ለማክሰር እየጣሩ ነው ያለው። ግን ትኩረት ለመሳብ ስትል ለወይዘሮ ሜላት ባዩሽ የነገረቻት ነገር ከባድ ነበር። እኔ ገንዘብሽን ወይም ደግሞ ድርጅትሽን ሳይሆን የምፈልገው መስፍንን ነው ነበር ያለቻት። አውቃና ትኩረት ለመሳብ ስትል ነው። ምክንያቱም እሷ መስፍን የእሷ እንደማይሆን ስላወቀችና ከዚህ ሁሉ ጊዜ በኋላ መስፍን ከእሷ ጋር ህይወት እንደማይመሰርት ግልጽ ስለሆነ አሁን ላይ መስፍንን ነው የምፈልገው ብላ ስላለቻት ወይዘሮ ሜላት ትኩረት የምታደርገው መስፍን ላይ እንጂ ድርጅቱ ላይ አይደለም ብላ ስላሰበች የብልጠት ስራ እየሰራችባት ነው። ያም ሆኖ ግን አሁንም ቢሆን ሜሮንን ተጠቅማ ብዙ ነገሯን ከሷ እንደምታጎልባት ግልጽ ነው። አሁን ማድረግ የምትፈልገው አንድና አንድ እርግብን ፈልጋ አግኝታ እርግብን ከዚህ ዓለም ማሰናበተቻት በኋላ ስራዋን እንደምትጀምር ደጋግማ ለበቃሉ ነግረዋለች። ባዩሽ አሁንም ቢሆን ከወይዘሮ ሜላት ራስ ላይ እንደማትወርድ ግልጽ ነው። ወይዘሮ ሜላትም ባዩሽን እየተከታተለቻትና ደግሞ ከባዩሽም ጀርባ ሌሎች ፖሊሶች እንደሚከታተሏት ግልጽ ነው። ፖሊሶቹም ከዚህ በኋላ እሷ ላይ ትኩረት ነው የሚያደርጉት። ከእሷ በበለጠ ደግሞ አቶ በቃሉን መከታተል አለብን። አቶ በቃሉና ወይዘሮ ባዩሽ ምን ግንኙነት እንዳላቸው ማጣራት ሳይኖርብን አይቀርም። ምክንያቱም አቶ በቃሉ ፖሊስ ጣቢያ በሚመላለስበት ሰዓት ጠያቂዋ እሱ ብቻ እንደሆነ በፊትም ስላዩ ለምንድን ነው በዚህ ልክ የሚቆረቆርላት? እሱ ምንድን ነው? ማን ነው? ደግሞስ ምን አብረው ቢሰሩ ነው የዚህን ያህል የሚል ጥያቄ ፈጥሮባቸዋል። ታዲያ ፖሊሶቹ ይህንን ክትትል ካደረጉ የወይዘሮ ባዩሽ ሴረኝነት ያገኙታል። ሜሮን አንድ ያሰበችው ከባድ ሀሳብ አለ። እሱም ከወይዘሮ ባዩሽ ጠቀም ያለ ብር ተቀብላ ባዩሽን ከዚህ ቦታ እንድትጠፋ ከባዩሽ እንድትሰወር አስባለች። ምክንያቱም ከዚህ በኋላ ከባዩሽ ጋር ተባባሪ መሆን አትፈልግም። ደግሞ ወይዘሮ ሜላት በቸገረኝ ጊዜ ከጎኔ ሆናለች። ያኔ ባዩሽ ውጪ ብላ ስታባረረኝ ከቤቴ ተክሼ ስታየኝ ሜላት አጽናንታ ገንዘብ ሰጥታ እንድጽናና አድርጋኛለች። ስለዚህ እሷ አዘነችብኝ ማለት ከባድ ነው። ባዩሽ ደግሞ ከእሷ ጋር ካልሰራሁኝ እንደምትገለኝ ደጋግማ ነግራኛለች። ስለዚህ አትገለኝም ብዬ መረጋጋት አልችልም። ምክንያቱም ባዩሽ ምን ያህል ሰይጣን እንደሆነች ስለማውቅ እንደምትገለኝ አውቃለሁ። ታዲያ አሁን ያመጣችው ሀሳብ አሪፍ ሀሳብ ይመስላል። ሜሮን ከወይዘሮ ባዩሽ ጠቀም ያለ ብር ብትጠይቃትም ምናልባት ባዩሽ ብሩን ላሰጣት ትችላለች። ምክንያቱም ባዩሽ የገንዘብ ሰው ስለሆነች ግዴታ ብሩን ካልሰጠቻት
እኔ አስፈራርቼ ነገሩን በሙሉ አጣራለሁ ብላ ነው የምታስበው። ሁልጊዜም በጉልበቷ ስለምታስብ ሜሮን ልታወግዛት ትችላለች። ሜሮን ምንም አይነት መረጃ ሳይኖራት ነው ለባዩሽ የደወለችላት። መረጃውን የምትፈልጊው ከሆነ ተገናኝተን እናውራ፣ ጠቀም ያለ ገንዘብ ስጪኝ ብላታለች። እሷም በዚህ ነገር ተስማምታለች። ግን ሜሮን ምን ልታረገኝ ነው የሚለው ነገር ቢያጓጓትም እንኳን ሜሮን ግን በቀላሉ የምትነግራት ልጅ አይደለችም። ምክንያቱም ከዚህ በፊት እርግብ ላይ በእርግብ ስትደራደር እንኳን ባዩሽ ገንዘቡን ይዛ እንዳልሄደች በሽጉጥ አስፈራርታ ሚስጥሩን ልታስወጣት ሞክራ ነበር። ሜሮን ግን በዛን ሰዓት እንኳን ፖሊሶቹ መጥተው ባያድኗት ከፈለግሽ ግደኝ እንጂ በነጻማ እርግብን አሳልፌ አልሰጥሽም በሚል ስትደራደራት ነበር። ባዩሽም በዛ ሰዓት ታዲያ እሷን ለማስፈራራት እየተጠቀመች እንደሆነ በትክክል እንደዛ አስባ እንደሆነ ገብቷታል። ገንዘቡን ካመጣሽ ስጪኝ እና እርግብ ቤት እንዳለች ይዤሽ ልሂድና ላሳይሽ፣ ከዛ ውጪ ግን ገንዘቡን ሳትሰጪኝ እርግብን አገኛታለሁ ብለሽ የምታስቢ ከሆነ በፍጹም ተሳስተሻል ነው ያለቻት። ዘሪሁን የተምቹ አጎት ከውጭ ሲደውል የተምቹ ስልክ ባለ መስራቱ በጣም ፈርቷል። ለምንድነው ይሄ ልጅ የጠፋው? ስልኩ የጠፋው ስለምንድን ነው የሚለው ነገር ስላስጨነቃቸው በጆን ስልክ ደጋግመው እየደወሉ ነበር። ታዲያ ጆን በጣም ሰክሮና በጣም ጥሩ ሙድ ላይ ስላልሆነ ጠዋት ተኝቶ ደጋግሞ ሲደውል አባባ ኖላዊ እባክህ አንተ ልጅ ስልኩን አንሳ እያሉ ቢጨቀጭቁትም እሱ ካለመፈለጉ የተነሳ ከፈለጉ እርሱ ያንሱት ብለው ሲላቸው አባባ ኖላዊ ችግር ውስጥ ስለገቡ እሳቸው ሀና ትሆናለች ብለው ስልኩን እንደምንም ሲያነሱት የደወለው ግን ዘሪሁን ነበረ። ታዲያ እሱም አባባ ኖላዊ እንደሆኑ ከነገሩት በኋላ ዘሪሁን ነይ በሚል ትውውቅ ተዋወቁ። ሰላምታ ከተቀያየሩ በኋላ የጠየቁትን ስለ ተምቹ ነበረ። አባባ ኖላዊም አጎቱን እንዳለማጨናነቅና አጎቱ ምን ያህል ሀሳብ ውስጥ እንደሆኑ ስለተረዱ ተምቹ ስልኩ ተበላሽቶና በኋላ ሲመጣ ታገኘዋለህ በዚህ ስልክ፣ አሁን ግን እቤት ስለሌለ ነው ብለው ነግረውታል። እሱም ከጭንቀቱ የተነሳ አይመስለኝም፣ ስልኩ የማይሰራው ተበላሽቶ አይመስለኝም፣ ግን ደህና ነው ብሎ ነበረ። አባባ ኖላዊም መዋሸት ስላለባቸው ጭንቀቱን ስለተረዱና ሌላም ጭንቀት መጨመር ስላልፈለጉ ደህና እንደሆነ ደጋግመው ነግረውታል። ታዲያ በኋላ ደውሎ እንደሚያገናኘው ከነገሩት በኋላ ስልኩን ከዘጋው በኋላ ምን አይነቱ ጥንቅጥ ውስጥ ነው የገባሁት? ለምንድነው እንደዚህ ዋሸሁት? እነሱ ጋር እየዋልኩ ድሮስ ምን ልማር ነው? ውሸት ነው የተማርኩት። እናንተ ናችሁ እዚህ ጉድ ውስጥ የምትከቱኝ እያለ ለጆን ሲጮህበት ነበር። ጆን ግን ራሱን አያውቅም፣ ተኝቶ ነበረ። ታዲያ አባባ ኖላዊ አሁንም ራሳቸውን መውቀስ አላቆሙም። ለምን ዋሸሁ ብለዋል። ማዋሸታቸው ትክክል እንደሆነ ቢያምኑም እንኳን ግን ደግሞ ተምቹ እንደጠፋ እያወቁ ለምን እንዲህ ነው ያልኩት የሚለው ነገር አስጨንቋቸዋል። ታዲያ ጆን ከእንቅልፉ ከነቃ በኋላ ዘሪሁን እንደደወለ ተምቹን ለማግኘት እንደሚፈልግ ሲነግሩት ታዲያ እንዴት እናድርግ? ተምቹ ከጠፋ ስንት ጊዜው ነው? ለምን እንደዚህ አለ ብሎ ነበረ። በስተመጨረሻም ጆን ተስማምቶ እውነት ነው ጥሩ አድርገዋል፣ ምክንያቱም ተምቹን ፈልገን እናገኘዋለን፣ ስለዚህ እሱን ፈልገን እናገኘዋለን። ለካ ለኔ ብቻ አይደለም ስልኩን ያጠፋው ለሁሉም ሰው ነው። ተምቹ ጠፍቶ እኔ እዚህ ቁጭ ብዬ እበላለሁ ብሎ በድንገት ተነስቶ ከምግብ ላይ ተምቹን ፍለጋ ሂዷል። እስከዛሬም ሲፈልገው በፈለገበት ቦታ ሳያገኘው ነበረ። ተምቹ ግን ራሱን ቀይሮ በሌላ ሰፈር ነው ያለው። አሁን ላይ ከድንብላል ጋር ባለው ግንኙነት ደስተኛ ነው። ታዲያን ሰፈር ለቆ ወደ ሌላ ሰፈር እንደማይመጣ ግልጽ ነው። ጆንም እንደዛ ምንጭቅ ብሎ ሲወጣ አባባ ኖላዊ ቆይ ልከተልህ አብረን እንፈልገው ብለው ተከትለውታል። አባባ ኖላዊ ታዲያ በዋሹት ነገር ስለተጸጸቱና ተምቹን አግኝተው ዘሪሁን ጋር ለማገናኘት ጓጉተዋል። ስለዚህ ከተምቹ ጋር ለማገናኘት ሲሉ አባባ ኖላዊና ጆን ለመፈለግ ወጥተዋል። እስከዛሬ እንደሚፈልጉት ታዲያ ብዙ ቦታ ፈለጉት፣ ግን ተምቹ ሊያገኙት አልቻሉም። በድካም ተቀምጠው አረፍ ባሉበት ምን ውስጥ ገብቶ ነው ይሄ ልጅ? ከዚህ በኋላ እንግዲህ እፈለግንበት ቦታ አላገኘነውም። በጣም ብዙ ቦታ ፈልገናል። ከዚህ በኋላ ያለን አማራጭ እንግዲህ ሌብነትም ትቷል፣ ግን ለፖሊስ አመልክተን ቢያንስ ፖሊሶቹ መፈለግ አለባቸው ብለው ነበር አባባ ኖላዊ ያሰቡት። ግን ጆን ደግሞ አይ እነሱ ፈልገው ሊያገኙት አይችሉም፣ እኔ ፈልጌ ካላገኘሁት
በፍጹም ሌላ ሰው ሊያገኘው አይችልም። ተምቹ የሆነ ነገር ሆኖ ነው እንጂ እንደዚህ ጨክኖ አይጠፋም ነበር ያለው። ስልኩንም እስከ ዛሬ ድረስ ሊያጠፋ አይችልም ብሏል። ታዲያ ተምቹ ሰፈር ቀይሮ የጠፋበት ምክንያት እርግብ ናት፣ የሚበላው እስከሚያጣ ድረስ። ግን ደግሞ ድንብላልን ጥሎለት አሁን ላይ ድንብላል ምግብ እየሰጠችው ነው። ግን ያ ሰፈር የማይለቅበት አንደኛው ምክንያት ድንብላል ናት። ምክንያቱም ስለ ድንብላል ደጋግሜ እያሰብኩ ነው። ምንድነው ችግሩ? እሷ ስለምን ነው እንደዚህ የምትንከባከበኝ? ግን ደግሞ ለምን እያለ ጥያቄ ይፈጥሮበታል። ተምቹ ይሄ ነገር ጥያቄ ቢፈጥርበትም ለራሱ መልስ አላገኘም። ደግሞም ከድንብላል ጋር የተሰማኝ ስሜት እርግብ ጋር ያለው የተሰማኝ ስሜት ነው። ድንብላልን ላፈቅራት ነው እንዴ እያለም ነበር። ድንብላልም ስለ ተምቹ ደጋግማ ማሰቧን አላቆመችም። ቤት ከሄደች በኋላ ቀኑን ሙሉ ከተምቹ ጋር ያሳለፈችውን ነገር ታስባለች። ታዲያ ነግቶ ሂዳ እስከምታገኘው ድረስ እየቸኮለች ትመስላለች። ግን ማስጠንቀቂያ ደርሷታል ከወይዘሮ ሜላት። ወይዘሮ ሜላት እንደፈለግሽ መሆን ትችያለሽ፣ መብትሽ ነው። እኔ አንቺን ልቆጣጠርሽም ሆነ አልችልም። እንኳን አንቺንና ሰላምና ሀና መቆጣጠር አልችልም፣ ልጆቼንም። ግን ደግሞ አንድ ነገር እነግርሻለሁ፣ ለክብሬ በጣም ነው የምጠነቀቀው። ክብሬን የሚነካ ነገር እንዳታደርጊ፣ ባይሆን ዲቃላ እንዳታመጭብኝ ብላ ስትነግራት በጣም ነበር የደነገጠችው። ግን ያንን ነገር ስትነግራት ወይዘሮ ሜላት መውጣት ስላበዛችና ምግብ ይዛ መሄዷ ከዚህ በፊት ወይዘሮ ባዩሽን እስር ቤት ልጠይቅ ነው ብላ ስለምትቆጣ ነበር። ዛሬ ግን ወይዘሮ ባዩሽ ጋር እንደማትሄድ አረጋግጣለች። እናም ሌላ ቦታ የምትሄድ ስለመሰላትና ስላወቀች ድንብላልን መቆጣጠር ፈልጋ ሳይሆን አንድ ነገር አስጠንቅቀሻለሁ፣ በዚሁ ነበር የተቋጨው። ጆንም አሁን ተምቹን ባለማግኘቱ እየተጸጸተ ነበር። ተምቹን ብጠፋ እስካሁን ፈልጎ ያገኘኝ ነበር፣ እኔ ግን እሱን ፈልጌ ላገኘው አልቻልኩም። ግን ምን ሆኖ ይሆን? እንዴት በእኔ ጨክኖ ጠፋ? ለምን ጠፋ የሚለው ጥያቄ አሁንም በተደጋጋሚ ቢጠይቅም ግን ደግሞ መልሱን አላገኘም። ሌላው ሀና ባደረገችበት ነገር ጆን ራሱ ሰው መሆን እየከበደው ነው። የዛሬው ክፍል በዚህ ነበር ያበቃው። በሌላ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ባይ ባይ።